ሞላም የለው ያንቺስ ሞላም የለው ሞላም የለው ፍቅርሽ ሞላም የለው አምናና ኳቸው አምና ነይ ሞና ቆጥቆጨሽ ነበረ ነይ ሞና እንደው ያንቺ ነው ቀረ ነይ ሞና ሆኖ ቀረ ሞላም የለው ያንቺስ ሞላም የለው ፍቅርሽ ሞላም የለው ሰላም እንዴት ናችሁ? በያላችሁበት ነገር ሰላም ነው። አሽን አንድ ያላችሁ እሙኝላችሁ አለ ቤሲስ ከወንዱል ወዳች ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አቆፍሉ ለዚህን ኮልቪ አመሰግናችኋለሁ። ሐሳብ ሲሞቻችሁ እንደሉ ወዳችሁ 3000 ላይክ እንድትገጩኝ በትትና አቆብዛችኋለሁ። ዛሬ ወደ ሚዛናችን ይዘላችሁ መጣነ ሱፐር ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራንን 13000 14000 ጊዜ በእሳት ቢደበድቡም አልተሳካም። ከአየር ላይም ከምድር ላይም ከባህር ላይም አለ የተባለው የሰማይ የምድር እሳት ሁሉ ኢራን ላይ ወርዷል። በዚህ ሁሉ ውጊያ ውስጥ ማሸነፍ አልቻሉም። ይልቁንም ዓለምና አሜሪካን መላ ዓለም በከፍተኛ ኢኮኖሚያዊ ድቀት ውስጥ እንዲገባ ተደርጓል። ይሄ አልሳካ ሲል ደግሞ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እንደ ዘንዶ እንጠምጥማት፣ ኢራንን እንደ ዘንዶ ተጠቅልለን እንግደላት፣ እንጮፍልቃት፣ በረሃብ በሰቆቃ በችጋር እርስ በርስ ጦርነት ውስጥ እንዲገቡ ኢኮኖሚያዊ ጫና መፍጠር አለብን። ለዚህ ደግሞ ዓለም ሁሉ ሊተባበረኝ ይገባል። ከዚህ በፊት አልተባበርም፣ በጦርነት አላግዝም፣ እምቢያው ብላችሁ የሽሻችሁ የፈረጠጣችሁ ሁሉ አሁን በዚህ በኢኮኖሚ ጦርነት ካላገዛችሁኝ እጅግ በጣም አደገኛ የሆነ ማዕቀብ በእናንተ ላይ እጥላለሁ። አሁን የአሜሪካ እቅድ ምንድን ነው? ፓኪስታን፣ ኢራቅ፣ ኤሚሬት፣ ኳታር በሙሉ ዙሪያ ኢራንን የከበቡ ሀገሮች ከኢራን ጋር ክብሪትም ቢሆን መርፌም ቢሆን እንዳይሸጡ እንዳይለውጡ ኢራን በከፍተኛ ኢኮኖሚያዊ ቀውስ እንድትገባ። ለምሳሌ ኢትዮጵያውን ጎረቤቶች አላት። በጅቡቲ በኩል ስፍር ቁጥር የሌለው ፕሮዳክቶች ይገባሉ፣ ቁሳቁሶች፣ ሸቀጣሸቀጦች ይገባሉ። ለምሳሌ የጅቡቲ መንገድ ቢዘጋ እልቂት አይፈጠርም? እንደ ሀገሪቷ ላይ ከፍተኛ ረሃብ ይፈጠራል፣ ከፍተኛ የሆነ ኢኮኖሚያዊ ቀውስ ይፈጠራል። የኛ ሀገርማ አይወራ፣ እሱ የኛ ተውት፣ እሱ ሌላ ጉዳይ ነው። ኢራን ላይ ግን የታሰበው እንደዛ ነው። በኤርትራ በኩልም ለምሳሌ ኤርትራንም፣ ኬንያንም፣ ሱዳንንም፣ ደቡብ ሱዳንንም፣ ጅቡቲንም፣ ሶማሊያንም አስተባብረህ ወደ ኢትዮጵያ መርፌ እንዳይገባ፣ ዘይትም አይገባም፣ ብስኩትም አይገባም፣ መድኃኒትም አይገባም፣ መኪናም አይገባም፣ ሸቀጣሸቀጥ አይገባም፣ የኮንስትራክሽን አይገባም፣ አይወጣምም። ከኢትዮጵያ ያለውም አይወጣም፣ ከውጭ ያለውም አይገባም። ቆልፈን እናስቀምጣለን ኢራንን። ከዛ በኋላ የኢራን ህዝብ የሚበላ ያጣል፣ በረሃብ እንዲሞት፣ የሚሰራ ያጣል፣ ስራ እንዲቆም፣ ከዛ በኋላ የኢራን ህዝብ እርስ በርሱ እንዲገዳደል፣ እንዲጨፋጨፍ። ተመልከቱ። አልተቻለማ። ውጊያ ላይ እንዳለ ጫማ ሁሉ እኮ ሽንት ሞላ እኮ ጮሮሮሮሮሮሮ እያለ በፍርሃትና በድንጋጤ በመንቆጥቆጥ ማለት ነው። ስለዚህ ያለው አማራጭ አስተባብሮ ኢኮኖሚያዊ ጫና ዓለም በሙሉ ፊቱን ከኢራን ላይ እንዲያዞር ውጊያ ቦታ እኔ እኮ መስቀል አደባባይ ግረፉኝ፣ ራቁቴን ግረፉ። አሁንም ደግማለሁ፣ ራቁቴን መስቀል አደባባይ ላይ ትገርፉኛላችሁ። የአሜሪካ ወታደር ደፍሮ የኢራንን መሬት አይረግጥም። የአሜሪካ ብቻ አይደለም፣ የአውሮፓ የዓለም ተደማምሮ አይረግጥም ብያለሁ። ለምን? ኢራን እሳት ነች፣ ምድሪቱ እሳት ነች። እሳት ላይ እንደወደቀ ተባይ ነው የሚሆነው፣ ኩምቶርተር ነው የሚለው። አያደርጉትም ይሄን። ስለዚህ ምንድነው እንደ ዘንዶ ተጠቅልለው ጾግራ ወርዶ ይጦቆለላሉ እንደ ዘንዶ ጾግራ ወርዶ የተባለ እንደዛ። አሁን ዘንዶ እንስሳ ይሁን ከብትም ያዝ፣ በግም ያዝ፣ ፍየልም ያዝ፣ ሰውም ያዝ፣ ምንድነው የሚያደርገው? በሬም ቢይዝ ዘንዶ ምን ያደርጋል? ይጦቆለላል። ላይ አይደል? ተጠቅልሎ ጨብድድ አድርጎ ይገለዋል። እንደዛ ማለት ነው፣ ይገለዋል። እና በግ ቢይዝ ወይ ደግሞ ፍየል ቢይዝ ወይ ሰው ቢይዝ ከመዋጡ በፊት መጀመሪያ ተጠቅልሎ ይጨምቀዋል። አጥንቱንም ያደቀዋል፣ ስጋውንም ያደቀዋል፣ ከዛ ላይ ከተዋል። እንደዛ ነው አሁን አሜሪካ የፈለገችው። በኢኮኖሚ በፖለቲካ በማህበራዊ ቀውስ በጣም አደገኛ ነው። ይሄን ቻይና ላይ ብታረግ ችግር ይፈጥራል። ትልቅ ኢኮኖሚ አላት፣ ብዙ ምርት የምታመርተው ቻይናን እንደ ያለ ማዕቀብ ብትጥልባት ኢኮኖሚያ ኮላፕስ ነው የሚያደርገው። ጠይቅ ኢኮኖሚስቶችን። ቻይና ያመረተችውን ካልሸጠች፣ ከውጭ ብትፈልገውን ማቴሪያል ካላስገባች እንዴት ሀገር ትሆናለች? አይቻልም። ኮላፕስ ነው የሚያደርገው። 1 ዓመት አትቆይም ቻይና። አሜሪካ ላይ እንደዚህ ያለ ማዕቀብ ብትጥል 1 ዓመት አትቆይም፣ 6 ወርም አትቆይ። አሜሪካ ኮላፕስ ነው የሚያደርገው። እና ኢራንን በዛ መልኩ እንድትወድቅ
ነው ይሄ የአናኮንዳ ስትራቴጂ ተጠቅልሎ ተጠምጥሞ ሲጥ የማድረግ ስትራቴጂ ማለት ነው። ደግነቱ የኢራን የፖለቲካ ሳይንቲስቶች ሊቅ ናቸው። በዚህ በተለይ በስትራቴጂካል የሆነ የፖሊሲያቸው እይታቸው ጭንቅላታቸው በጣም በጣም ሙጥቆች ናቸው። በዚህ ጦርነት ለምሳሌ አሜሪካን እንደዚህ ያርበደበዱበት ያስለቀሱበት ያንቀጠቀጡበት ሚስጥር ምንድነው? ስትራቴጂክ እንቅስቃሴያቸው ነው። ታክቲካል የሆነው መሪዎች የዛሬውን ነው የሚያዩት። ዛሬ ነገን ከነገ እችን ብቻ ጦርነት ልወጣ እንጂ እዛ ቦታ እችን ጦርነት ካሸነፍ እግዚአብሔር ያቅልኛል። ስትራቴጂክ ጭንቅላት ያላቸው መሪዎች ትንኮረጅ ምንድነው የሚያደርጉት? ለምሳሌ አንድ የሆነች ሚጢጢ ታይዋንን መውረር እንበለው። ለምሳሌ ለቻይና ታይዋንን መውረር እጅግ በጣም ተራ ነገር። ችግሩ ምንድን ነው? ስትራቴጂክ ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ቀውስ ይፈጥራል ወይ? ጊዜው ነው ወይ? ስለቻልክ ወይ መሳሪያ ስላለ ብቻ የሆነ ቦታ ሄደህ አትዋጋም። አንድ ጦርነት ስትከፍት ሌላ ጦርነት ያዋልዳል። ሌላ ኢኮኖሚያዊ ጫና ይፈጥራል። ይዞት የሚመጣ መዘዝ አለ። ለምሳሌ እኛ በሰሜኑ ሀገራችን ክፍል የተቀሰቀሰው ጦርነት ኢትዮጵያን ከ30 ቢሊዮን ዶላር በላይ አስወጥቶናል። ተመልከቱ። እኛ አይኤምኤፍ ይዞን ያለው እኮ ለጥቂት ቢሊዮን ዶላር ነው። ምናልባት 2 ቢሊዮን ዶላር አይሞላም። አይኤምኤፍ እንደዚህ ጉርራችን አንቆ ያዘ። እኛ ግን በጦርነት ከ20 ቢሊዮን ዶላር በላይ ጠፍቷል። ተመልከት። ጦርነት ሲጀመር ሌላ ችግሮችን ይዞ እንደሚመጣ ህወሓት ያሰበው በቃ ሰሜን ዝቅጥቅጥ አደርገዋለሁ፣ ከዛ በኋላ መሳሪያውን እወስዳለሁ፣ ያን ሁሉ መሳሪያ ይዤ ደግሞ ካለኝ መሳሪያ ጋር ጨምሬ ኢትዮጵያን ረግጣለሁ ነው። አልተሳካም። ዝም ብለህ ዛሬም ብቻ አይደለም ውጊያ ስትገባ ስለቻልክ ብቻ አይደለም። ራሽያ እዚህ ጦርነት የገባቸው ዩክሬንን ለመውረር ላለፉት 30፣ 40፣ 50 ዓመት ተዘጋጅታበታለች። እንደውም ራሽያ የተዘጋጀችው ለአውሮፓ ነው፣ ለዩክሬን ብቻ አልነበረም። ኢራን ስትራቴጂክ መሪዎች፣ የራሽያ ስትራቴጂክ መሪዎች፣ የቻይና ስትራቴጂክ መሪዎች በከፍተኛ ብልሃት አንተ በዚህ ብትሄድ በዚህ ልትመጣ እንደምትችል፣ በዚህ ብትመጣ በዛ ሊሄዱ እንደሚችለው ብዙ ነገሮች ከግምት ስር ገብተው ነው እና ይሄ ባለመደረጉ ምክንያት በጣም ሰቅጣጭ የሚባል አደገኛ የሚባል ቀውስ ተፈጥሯል። እና እኔ ለማለት የምፈልገው ነገር እንዲህ ያሉ አካሄዶች ጥንቃቄ ካልተሞላባቸው ራሱ አሜሪካንም ያጠፋል፣ ዓለምንም ያጠፋል። አሁን ኢራን ላይ እንደ ዘንዶ ተጠምጥሜ በኢኮኖሚ ጨምቄ በሸቀጣሸቀጦች እጥረት በሚበላ በሚጠጣ በሚለበስ በሳሙና በምኑም በሁሉ ነገር እጥረት ፈጥሬ የኢራንን ሕዝብ ቀውስ ውስጥ ከታለው ነው። እና የኢራን ሕዝብ እሺ ይላል እንዴ? ኢራኖቹ ደግሞ ሰርፕራይዝ አለ፣ ዓለም በጉጉት ጠብቀን ብለዋል። ዓለም በከፍተኛ ጉጉት እንድትጠብቁን ሰርፕራይዝ አለንም ይብላል። ይሄ ማለት የሆነ ቢፈጥሩት ቀውስ አለ ማለት ነው ኢራኖች። ይሄ ማለት የሚያሳርፉብን ጅራፍ አለ ማለት ነው። ስለዚህ ምናልባት በሆርሙዝ ሰርጥ በኩል የሚያልፍ እያንዳንዱ መርከብ 30 ሚሊዮን ዶላር እንዲከፍል ሊገደድ ይችላል። ዝም ብሎ በቃ 30 ሚሊዮን ትከፍላለህ፣ ታልፋለህ፣ ያለዛ አፈነዳለሁ ሊሆን ይችላል። ሰርፕራይዙ መቼም ዱላ ነው መቼም ቆጠቆጠን እኮ መላ ዓለምን እኮ ነው የጎረፉት እነዚህ ኢራኖቹ መላ ዓለም። እና ሄዶ ወደ ጦርነት ነው የሚሄደው። ይቅርታ ተመልካች፣ እንግዲህ ዘንድሮ ጉሮሬ ሶከንዳ እንዲያገለገለ ከሰው እጅ ላይ ወስጄ ነው እንደዚህ ለዚህ ደረጃ ይደረጉት። እና አሁን ኢራኖቹ ይህን ጉዳይ በከፍተኛ ብልሃት በስትራቴጂክ እይታ አስፍተው አምልተው ጉዳዩን ከቻይናም ከራሽያም ከሰሜን ኮሪያም ጋር በከፍተኛ ሁኔታ በማተሳሰር ጦርነቱን ከኢኮኖሚያዊ ጉዳዮች ጋር በማስተሳሰር ጦርነቱን ከጎረቤቶቻቸው ጋር በማተሳሰርና በማቆራኘት ኢራን ብቻዋን የምትጨነቅበት ሳይሆን መላ ዓለም አብሮ የሚጨነቅበትና አብሮ የሚንቀጠቀጡበትን ሁኔታ እየፈጠሩ ነው ያለው። ስለዚህ ይሄ ጦርነት መላም የለው እንደው መላም የለው ነው። ፓኪስታን በዚህ ጉዳይ ትተባበራለች ወይ? ኢራቅ በዚህ ጉዳይ ትተባበራለች ወይ? አይተባበርም። እና ገፍታ ወደ ጦርነት ነው የምትወስደው ኢራን። ይሄ ነገር 15 ቀንም አይቆይ 10 ቀንም አይቆይ እንደው ለማየት ያብቃችሁ። ምን አለው በላይ ይሄ ጉዳይ በእውነት ይሄ ማዕቀብ በኢራን ላይ 10 ቀን ከቆየ እኔን ግረፈኝ ይመሩታል ራሳቸው ኢራኖቹ ወይም ራሳቸው አሜሪካኖቹ ግራ በመጋባትና በድንጋጤ ራሳቸው እዚህ ጉዳይ ውስጥ ይገባሉ። ግን እንደፈረደባቸው እነዚህ አረቦቹ ሊቀጠቀጡ ይችላሉ የሚል ግምት አለኝ።
ኢራን አሜሪካ ሳትፈልግ በግድ ወደ ጦርነት ጎትታ ታስገባለች የሚል ግምት አለኝ። ይሄን ሰው ነው። ስሞቻችን ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ። ፒስ